ሻይ ሰዓት ላይ ነው ያለነው። ታላቁን የጥበብ ሰው ዛሬ ጋብዘነዋል። ባለሙያ ሆነሽል እንዴት አለ አማነን አተነዋል። አንተ የቅርብ ወዳጁ ነህ። was a very young guy full of life ሶሉሽኑን ይሰጠኝና ኢሪቴት ያደርገኛል። ለችግሮች ሁሉ መፍትሄ አለ ያለ አንዳንድ ሰው አለ። በሙያም በእድሜም አንጋፋ የሆኑ ሰዎች በጣም ሲከባበሩ ነው ማየው። አማን እኮ ሁላችንም ሰብስበዋል። እዛ ጋር የነበረውን ድባብ በዛ ክብር እንደወዳጅ በጣም ነው ደስ ያለኝ። ቅዳሜ ሰዓታችን እንደቀጠለ ይገኛል። በሻይ ሰዓት ላይ ነው ያለነው። እንግዲህ በዚህ በዛሬ ሻይ ሰዓታችን ደግሞ ይሄው እንግዳ ይዘን ተመልሰን መጥተናል። አዎ እንግዲህ ታላቁን የጥበብ ሰው ዛሬ ጋብዘነዋል። በብዙ መንገድ ፈልገነው በብዙ ርዕስ ዙሪያ ልናወራው ፈልገን ዛሬ ግን እንግዲህ እኛም የምንወደውን አለቃችንን አማንን አጣነውና እሱም የቅርብ ወዳጁ ስለሆነ በዚያ ጉዳይ ግን ሌሎችንም ልናነሳ ጋብዝ ነው። አቤ ስለመጣህ በጣም ደስ ብሎናል። እኔም ስለጋበዛችሁኝ በጣም ደስ ይለኛል። እንግዲህ እኔም ዛሬ በሻይ ሰዓት ከአለቃዬ የድሮ አይደለም እንዴት ራሷን ከፍ እንደምታ ያለቀው አለቃ ነበርኩ እኮ ይዘይፉ አለቃ ነው ቢያገኘኝ እውነት ነው። ታዲያ አዲስ ጥሩ ጊዜ ነበረን ሸገር በነበርንበት ጊዜና ያው ግን እንግዲህ አሁንም አለቃዬ ነህ በብዙ መንገድ። Thank you ስላየሁ ደስ ብሎኛል አቤ። የተገናኘንበት እንግዲህ ሁኔታው ደስ ባይልም ሀዘን ነው። አማነን አተነዋል። አንተ የቅርብ ወዳጁ ነህ። ስለ አማን ብዙ ነገር ተብሏል። እኛም ዛሬ በፕሮግራማችን እናስበው ዘንድ ነው አንተን የጋበዝነው። ይሄ ባይሆን አሁን የቀብር ስነ ስርዓቱ ላይም ያ ሁሉ ነገር ሲደረግ እንደው አማን ቀና ብሎ ቢያይ ኖሮ ቢሆን ስንል ነበረ እና እኛም ኖሮ እንደው ለሳቅ ለጨዋታ እሱ እያለ ተገናኝተን ቢሆን ደስ ባለን። ግን ዛሬ እንግዲህ ከሱ ህልፈት በኋላ ነው የተገናኘነው አቤ። እሱ እንድናስበው አንድ ደራሲ አለ ቴስ ኤሊዮት ይባላል። ምን ይላል? ሙታንን ባስታወስናቸው ቁጥር ሕያው ይሆናሉ ይላል እና ማድረግ ያለብን በተቻለ መጠን እና እንደ ሁኔታው ሁሉ ጊዜ ማስታወስ ህይወታቸውን መዘከር ፈረንጆቹ ሴሌብሬቲንግ ላይፍ እንደሚሉት ሁሉ ጊዜ እንደዛ ሲሆን መሀላችን ይኖራሉ፣ ይቆያሉ፣ አብረውን ያሉ ይመስለናል። እንዲመስለንም ያስፈልጋል። ያንን ነው ማድረግ የምንችለው። ምክንያቱም መጋፈጥና መጣላት ከማትችው ነገር ጋር ዋጋ ያለው ነገር አይመስለኝም እና ተአምር ሰርቶ ተአምር ሆኖ ይሄ ልጅ አልፏል። ከዚህ በኋላ ማድረግ የምንችለው ነገር ቢኖር እሱን እንዲቀጥል ማድረግ፣ ማስታወስ በተቻለ መጠን ሁሉ ጊዜ ቢኖር ምን ነበር የሚያደርገው ብሎ ማሰብ፣ ይሄ ነው ትልቁ ነገር ብዬ አስባለሁ እና ሀዘን አንድ ነገር ነው፣ ግሪፍ ትክክል ነው፣ መቆጨት ነው። ከዛ በተረፈ ግን አማን ብዙ ጊዜ የሚደንቀኝና የማደንቀውም ችግር መፍትሄ በመፈለጉ ነው። ብዙ ጊዜ አልፎ ይሄዳል። እኔና ተፈሪ እንኳን ስናወራ እሱን ነበር እና ያን ግጥምም ተፈሪ ጻፈ ያ ነው እና እንደዛ ማየቱ ነው የሚሻለው። መልካም ብለሃል። እውነት ነው። ስራ ከፍ ሲል የተገለጠው ነገር ለሰው ሲነገር የሰውየው ሞቱነቱ ብቻ ሳይሆን ሕያውነቱ በስራው ስለምናየው መልካም ብለሃል። ከአማን ጋር የነበራችሁ ውቂያ ምን ይመስል ነበረ? ጓደኝነታችሁ ከአማን ጋር ሻይ ልቅዳ ግን ሻይን አስረሳችሁኝ። በነገራችን ላይ አቤ ያዘጋጀንልሽ ሻይ አለና ሻይ እየጠጣን ነው። ባለሙያ ሆነሽል እንዴት አለ ሸገር ላይ እንዴ ባለሙያ ላሳየሽም እዛ ዘጊ እዛ የሚታያል ነው ሬዲዮ ነው ገባ። ስኳር አትፈልግም አቤ? ታንክ ዩ ዲድና አመሰግናለሁ። የምትገናኙበት አጋጣሚዎች ብዙ ናቸው፣ ግን እንደው የመጀመሪያው ጊዜ ከማን ጋር ያስተዋወቀች መዓዛ ነች። ምን ይሆናል
የሬዲዮ ላይሰንስ እንዳገኘን መዓዛ አንዳንድ እቃዎች እንደዚህ ከሬዲዮ ቴክኖሎጂ ጋር የተያዙ ነገሮችን ለማወቅ ብላ የሬዲዮ እና የዚህ የኤሌክትሮኒክ ሚዲያ ኤግዚቢሽን ይካሄድ ነበር አሜሪካን ሀገር እና እዛ ትሄዳለች። እዛ ሄዳ እንዲሁ የአቅሟን ያህል የምትሰበስበውን ዕቃ እንደዚህ ስትል ፀሐዬ ደባልቀው የሚባል ሰው ትዝ ይላቸዋል። ኢንትረስቲንግ ፐርሰን የኢትዮጵያ ቴሌቪዥን ውስጥ ስራ አስኪያጅ ነበር። በኋላ ደግሞ አሜሪካን ያለው የኢትዮጵያ ኤምባሲ ውስጥ ነበር የሚሰራው እና እሱ ቆይ አንድ ሰው ላስተዋወቅሽ በጣም ኤነርጄቲክ የሆነ አንድ ሰው አለ ብሎ ያስተዋውቃታል ከአማን ጋራ። መዓዛ የምትለው ፈርስት ዴይ ስንተዋወቅ ብዙ ዘመን የምንተዋወቅ ሰዎች ነው የመሰልነው አለች። ታናሽ ወንድሜ ነው የማየው። የዛን ጊዜ ይህን ብታደርጊ ይህን ብታደርጊ እያለ ብዙ ነገር ይረዳታል እና ከዛ በኋላ ለሌላ ጉዳይ እንሄድ ነበር ከዓመት በኋላ እና ፈልግና አገኘው ትለኛለች። እርግጥ የቀራት ዕቃ ስለነበር እሱን ይዤ እንድመጣ ነው። ግን በዛው በጣም ትልቅ ሰው አስተዋወቀችኝ። ያን ጊዜ ሳየው ቬሪ ያንግ ጋይ ኮርስ ግን እንደምታውቁት ከኔ የተሻለ አብራችሁ ስለኖራችሁ ታውቁታላችሁ። የመጀመሪያ ቀን ነው የሚያቅፋችሁ። ይሄ ሰው የመያዝ እንትን አለው። ፉል ኦፍ ላይፍ ሳቅ ነው፣ መጫወት ነው እና እንደዛ ሆኖ እዚህም ከመጣ በኋላ ኮንቲኒየስሊ እንገናኛለን። ብዙ ጊዜ እዛም እዚህም እንገናኝ ነበር። በኋላ ግን እዚህ ኤስታብሊሽ ካደረገ በኋላ እንገናኛለን። አንድ ጊዜ እንዲያውም እንትን የምንሰራ አልነበረም ለዘመን የሚል አንድ ተከታታይ ድራማ ዘመና እና ደግሞ የሚያይበትም አንግል የተለየ ነው እና የተዋወቅነው እንደዚህ ነው። ስራ ስንሰራ ሚቲንግ እናደርጋለን መጀመሪያ እና ስለ አዲስ ሀሳብ ስራው እንዴት እንደሚሰራ በዛ ላይ ካለው ነገር በላይ እኔ በጣም ሰውነቱ ይገርመኛል። ከዛ ውጪ እንዲያውም ዮኒት ስታነሳ ነበረ አስቤዛችን ውስጥ የሚገባ ሰው ነው ሲል ነበረ። በደንብ ነው ስለ ፋሚሊ መጠየቅ፣ ስላጣነው ነገር፣ ስለምንፈልገው ነገር እንዴት ማግኘት እንደምችል ከዛ በላይ እኔ ሰውነቱ በጣም ይገርመኛልና ምናልባት እኛ የሱ ልጆች ሆነን መስሪያ ቤት ውስጥ እናንተ ደግሞ በውጭ የምታውቁት ወዳጆቹ ከዛ በላይ ብዙ ልታውቁት ትችላላችሁ ብዬ አስባለሁ። አማን በጣም እንደማንኛውም እዚህ ህይወት ውስጥ እንዳለ ሰው በጣም ዌል ኢንፎርምድ ነው። አዋቂ ሰው ነው። ዘመናዊ ሰው ነው። ብዙ ጊዜ እንገናኛለን። ከሌላ ጓደኛችን ነበር የኔና የሱ ሶስትዮሹ ነብዩ ፈለቀ የሚባል አሁንም አለ አሜሪካን ሀገር ነው ያለው እና በየጊዜው ፔሪዮዲካሊ እንደዚህ እንገናኛለን ያለማቋረጥ ተገናኝተን ቁጭ ብለን ነብዩ ለአሜሪካን ኤምባሲ እዚህ ነበር የሚሰራው የዲኦጄ ሪፕሬዘንታቲቭ ነበር እዚህ እሱ ያለን እንዲሁ እንጨቃጨቃለን እንጫወታለን እናወራለን እና ሁሉ ጊዜ የሚደንቀኝ ነገር አሁንም ባሰብኩት ቁጥር የማስታውሰው ሶሉሽን የመስጠት አቅሙ ነው። አሁን እንዲሁ ስንወያይ እንደዚህ ሆነ ነው። አንዳንድ ጊዜ አብሮኝ እንዳያለቅስ ፈልግና ሶሉሽኑን ይሰጠኝና ኢሪቴት ያደርገኛል። እንዲህ ብታደርገው በዚህ እንደዚህ ምናምን ለኝና አዞዛማል እና የዛ አይነት ሰው ነው አማን። በጣም የሚፍለቀለቅ ልጅ ነው። አድዋ አዳራሽ በነበረው የሽኝት መርሃ ግብር ላይ እንግዲህ ይሄው ታሪኩን አንተ ነህ ያነበብከው። እርግጥ ስለሚያውቁት ሰው ሀዘንተኛ ሆኖ ስለዛ ስለ ወዳጅ ወይ ስለ ዘመድ አንድ ነገር መድረክ ላይ ማውራት በጣም ከባድ ስሜት እንዳለው እንረዳለን። መታጨቱ ግን በራሱ አንድም ቅርበትን፣ እምነትን፣ ቤተሰባዊነትን እና ለጉዳዩ ያለውን ክብደትም የሚሰጥ ነው። ሰው እዛ ላይ ስታቀርብ ውስጥ ያለውን ስሜት እግረ መንገድ ንባቡን ብቻ ሳይሆን ልቡንህንም እናነበው ነበር፣ ሀዘንህንም እናነበው ነበር። ጋሻቤና በህይወት ዘመኑ ባለራዕይና ስራ ፈጣሪ
ታማኝ ባለትዳርና መልካም አባት እንዲሁም ኩሩ ኢትዮጵያዊ ነበር። እዛ ጋር የነበረውን ድባብ በዛ ክብር መሸኘቱ የነበረው ስሜት ምን ይመስላል? አንተ እንደወዳጅ በጣም ነው ደስ ያለኝ። ምክንያቱም እንደዚህ ነው መሆን ያለበት። ባለው ውለታህን የምትገልጸው በዚህ አይነት ነው። የሰጠህን ደስታ፣ የሰጠህን ጊዜ ብቻ ሳይሆን የሰጠህን ዕውቀትና ጉልበት የምትከፍለው በዚህ አይነት ነው። ሁላችሁም ልትመሰገኑ ይገባል። ምክንያቱም መጀመር አለብን። ከዚህ ቀደም እናደርገዋለን፣ ግን በዚህ አይነት መሄድ አለበት። አንዳንድ ጊዜ ብዙ ሰው ያለን ይመስል እንደው እንደ ማንኛውም ዝም ብለን እንዳለባሌ እንተዋዋለን። አንዳንድ ነገር አይደለም፣ የለንም። ለዚህ ልጅ ያሳየነው ለአማን ያሳየነው ክብር ስለሚገባው ነው መጀመሪያ። ከዛ በኋላ ደግሞ እንደዚህ መሆን ስላለበትም ነው። ትልልቅ ሰዎቿን ማታከብር ሀገር ሞታለች። ማክበር አለብን በማንኛውም መልኩ እና እዛ ላይ ቀርበን የተናገርነው ነገር ያ ሁለተኛ ነገር ነው። ያንን ለማድረግ መሄዳችን ነው ትልቁ ነገር እና በጣም አመሰግናችኋለሁ። እናንተንም መስሪያ ቤታችሁንም እግዚአብሔር ይስጣችሁ በእውነት። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። አማንን ካጣ ነው በኋላ እሱን በሚመጥን ስርዓት ነው እንግዲህ የቀብሩ የተፈጸመውና ደስ ይላል። አማን በህይወት እያለ የሰራው ስራ ነው እንደዚህ እንዲሆን ያደረገው እና አንዳንዴ ያስባሉ በጣም እንወዳቸው ሰዎች እየሄዱ ነው ያሉትንስ ግን እያየናቸው ነው እላለሁ። ማለት አሉ አሁን በዙሪያችን ሰዎች ተከባብረን እየኖርን ነው ወይ? ልክ ነሽ ጸገነት። አሁን አያለሁኝ አንዳንድ ቦታ ላይ እና ደስ ይለኛል። በማንኛውም መልኩ ልናከብራቸው የሚገባ ሰዎች መከበር አለባቸው። አንድ ጊዜ ጃፓን የቲካድ ስብሰባ ነበርና እንሄዳለን። ጋሽ አባተ ነበረ እንትኑን ኮሪዮግራፊውን የሰራው። ሙዚቀኞች፣ ዘፋኞች፣ ተወዛዋዦች ምናምን ይዘን ሄድ ነው እና በኋላ ስቴጁ ላይ ገብተን እንትን ስንል የአፍሪካ መሪዎችና የጃፓን መሪዎች እንደሚገናኙበት ነው ስናይ ከኋላ ሆኜ ስል ድምፅ አይሰማኝም። እዚህ ጋር አይደርስም ድምፁ እላለሁ እና አብረን ምትረዳን ጃፓናዊት ነበረች እና እዚህ ጋር ድምፅ አይሰማኝም ስል አይ እዛ ጋር የሚመጡት በህይወት ያሉ ቅርሶች የሚባሉ አሉ ጃፓን ውስጥ እነዚህ ሰዎች ናቸው የሚመጡትና መንግስት የሚያዘጋጀው ትልልቅ ከበሬታ ላይ የሚመጡ ናቸው። ምንድናቸው እነዚህ ሰዎች? ጃንጥላ ሰሪዎች ናቸው። የጎራዴውን እንትን የሚሉ ናቸው። ዘፋኞች ናቸው። ሙዚቃ ተጫዋቾች ናቸው። እና እነዚህ ብዙዎቹ አይናቸውም ደክሟል፣ ጆሮአቸውም ደክሟል፣ እድሜያቸው ገፍቷል። ግን እነሱ ሳይመጡ አይጀመርም እና ለነሱ ተዘጋጀ። ምን ለማለት ነው? ያለህን ነው ማክበር ያለብህ፣ ባለህ ነው። ይሄ ጥሩ ሰዓት ላይ መሆን ያለ ነው። እናንተ ስለሆናችሁ ነው። በነገራችን ላይ እናንተ should take the credit። ይሄ ትውልድ ደግ ትውልድ ነው። ሁሉ ጊዜ ባገኘሁት አጋጣሚ እናገራለሁ ይሄንን። ሌላው ቀርቶ እኔ አርፌ ከተቀመጥኩበት ቦታ ወስደው እንደገና ወደ መድረክ እና ወደ ካሜራ ያመጡኝ ጎረምሳ ልጆች ናቸው እና በጣም በዚሁ ቀጥሉ። ጋሻቤ ስለ አማን እያነሳን ነው። ምናልባት በቤተሰባዊነት ከወይዘሮ ማክዳ ጋር ወቅ ያላችሁ አስባለሁ። እኛም በስራ ነው እንግዲህ በጣም ጀግና ነች። ሕያው አማን እሷ ነች። በደንብም ስለምናውቃት ስለ ወይዘሮ ማክዳ ብዙ አልተነገረም። እኛ ብንናገር እንወዳለን ብዙ ነገር ውስጣችን ስላለ። ከ10 ዓመት በላይ አብረን ሰርተናል አብዛኞቻችን እና ምናልባት ይህን ነገር በመጋራት
ጣቢያውን በማስቀጠል የተለያዩ አዳዲስ ነገሮችን በመፍጠር ማክዳንስ ማክዳ በምን መልክ ታውቃታለህ? እዛ ላይ ያልነው ነው ሁለት ሆኖ እንደ አንድ ነበር የሚለው ነገር በደንብ ይገልጻቸዋል። የአማን ልጅ ስትናገር እዛ ላይ My father protected my mother fiercely, even from his own children. She was his rock, his angel, his life. The person that knows him the most in this world and never ever left his side. ሌላው ቀርቶ እኛን ከእናታችንን ፕሮቴክት ያደርጋት ነበር ከኛም። ይሄ ትክክል ነው፣ የቤታችን ያለ ነገር ስለሆነ ነው። እኩያ የሆነ ዕውቀት አላት፣ እኩያ የሆነ እሷን ማክበር እሱን ማክበርና የእሱን ሌጋሲ በእሷ በኩል ማሳየት ነው። አንድ ትልቅ ነገር ነው እሱ። ምክንያቱም መቀጠል አለበት ይሄ ነገር፣ ኢቢኤስ መቀጠል አለበት። ህልማችሁ፣ ፍላጎታችሁ፣ ሊደርሱበት የምችሉት ነገር ሁሉ ሰክሰስፉሊ አቴን መደረግ አለበት። ያንን የምታደርጉት ከእሷ ጀርባ ሆናችሁ ይህን ነገር ስትረዷት ነው እና የምታስታውሱት በሱ ለእሱም ነፍሱ ደስ የሚለው ይመስለኛል። አይ እኔ በሙያም በእድሜም አንጋፋ የሆኑ ሰዎች በጣም ሲከባበሩ ነው የማየው። ትተሳሰባላችሁ በስራውም እንደዛው እና ይሄ ይመስለኛል በጣም የሚያስፈልገው። አማን እኮ ሁላችንም ሰብስቧል። ይሄ የብሮድካስቲንግ ዩኒየን የሚባለውን ኢኒሼት ያደረገው እሱ ነው እና የኛ መተባበር ያስፈልጋል። እንፎካከራለን፣ ምንም እሱ መኖር አለበት። እሱ ከሌለ እድገትም የለም። መፎካከርና መጠላለፍ የተለያየ ነገር ነው። እሱ ነው ማለት እና ይሄ ይኖራል ሁሉ ጊዜ። ለምሳሌ እኔና ማክ ይነግረኛል እንደዚህ ስቱዲዮ እንደዚህ ምናምን ለምን እንደዚህ አድርገህ በዚያ በደረቅ እንትን ታድርገህ እኮ እንትን ይለኛል። ምንም እውቀት የለኝም እኔ፣ እሱ ግን ያውቀዋል። ይሄ እንዲህ አይነት ነው ሪሌሽንሺፕ መሆን ያለበት። ምክንያቱም ሁላችንም እንዳልኩ ፉክክሩ ይኖራል። እኔም ብቻ እንዲያዩን ይፈልጋለሁ ተመልካቾች። ሰብአዊ ነው። ግን አጠገቤ ያለው ተዋናይ ከሌለ እኔ አልታይም። የዛ አይነት ነው ነገሩ እና ያልሽው ግን ይሄ የዚህ የኛ የትውልድ ነገር ይኖራል። ብዙ ጊዜ ያደግሽበትም ይዘሽ የመጣሽውን ቫልዩ ይኖራል። ሰዓት አለማክበር እናንተ ጋር ምንም ላይሆን ይችላል። እኛ ደግሞ ይቆረጥ ነበር። ላይቭ ሲሆን ከእንትን ጋር አይደለም የምታያይዥው። እኔ ከእንደ አቤ አይነት ሰዎች ጋር ቀጠሮ ሲይዝ በስራ እኔ አርፋጅ ነኝ። አቤ በባህሪ ምንም ምክደው ነገር አለ። ከእንደናንተ አይነት ሰው ጋር ስቀጣጠር ግን አላረፍድም። ምክንያቱም እንደማታረፍዱ አውቃለሁ። ይሄ 4 ሰዓት ከተባለ 4 ሰዓት እንዲያውም ቀደም ብሎ ይሄ ቃልን አለማጠፍ አለመዋሸት ጋር ይያያዛልና ይገርመኛል እናንተ ጋር ያለው ነገርና ያድርሰን ክብሩን ካልፈለግሽ አንደኛ እንትን ሰዓት ማክበሩ እኔ እንዳንቺ የተረፈ ሰዓት የለኝም። ወደፊት ያለው ከመጣሁበት ያነሰ ነው። ስለዚህ እንደዚህ እንትን የለ። ስለዚህ ያንን መሻማት ነው የቀረው። አዎ ከዛ በኋላ ትንሽ ቆይቶ ማን ነበርሽ አንቺ ማለት ጀምራለ። ስለዚህ እጃችን ለመጠቀም እሱን በእርግጠኛም አናውቅም። አቤ እውነቱን ለመናገር እኛም ከዚህ በኋላ ያለን ሰዓት እንኳን አናውቅም። አዎ እንግዲህ ተፈጥሮን ስናይ እኔ ከአንቺ ቀድሜ አልፋለሁ። አንቺ ቀድመሽ ከኔ ልታልፊ የምትችበት ብዙ መንገድ ሊኖር ይችላል። ግን በተፈጥሮ እሱን አይደለም የምናየው። በእኔና በአማን መካከል ሚኒመም የ17 የ18 ዓመት ልዩነት አለ። እንደ ጓደኛ አብረን እንጫወታለን። ብዙ ደስ የሚሉ ነገሮች መካከላችን አሉ። ሙዚቃ ምን አይነት ነው፣ ስለዛ እናወራለን፣ እንጫወታለን። ኤክስፒሪየንሱን ይነግረኛል።
ጎረምሳ ሆኖ እንዴት ልም ያለ ነጭ ብቻ ያለበት ተማሪ ቤት እንደነበረ መጀመሪያ የመጨረሻ ሃይ ስኩል 1 ዓመት ነው 2 ዓመቱን የፈጀው። ከዛ በኋላ በጣም ሊበራል የሆነ ፖለቲካል አመለካከት ነው ያለው። እኔ ያለኝ ብዬ አልገምትም። ነብዩም ደግሞ የተወሰነ ደረጃ እና እንዲህ አይነት ነገሮች ይኖራሉና በእድሜ መለያየት እና የማለፍ ጉዳይ ሳይሆን ቅድም እንዳልሽው የቅደም ተከተሉ እንዳለ ሆኖ እሱ ፈጣሪ ፈንታ ነው። እውነት ነው። ተስፋ ያለው ትውልድ ነው የሚታየኝ። አንዳንድ ጊዜ መጡና እንደሱ አይደለም ጋሽ አቢ አንተ እኮ የምታይበት ሲቀጥል ነው የማየው። በእውቀት ትበልጡናላችሁ ወደድንም ጠላንም። ምክንያቱም እኛ በመከራ ነው እዚህ አሁን አዲስ የመጣውንማ ይሄ አይ የምትሉት ምናምን የምትሉት ነገር እሱ ለብቻው የተያዘ ነገር ነው። እንግዲህ እዚህ ላይ ነው እኔና ማንን ላይ የነበር ነው። እሱ በጣም ዘመናዊ ሰው ነበር። ሞደርን የምትየው አይነት ሰው ነው። ቶሎ የሚገባው ነው እና አንድ ጊዜ ያስረዳኛል። እንደዚህ አሁን አንተ ዝም ብለህ ትደክማለህ እንጂ አሁን የመጣው እንትን አድርጎ ኤአዩ በአጭር ጊዜ ውስጥ ይሄን እንዲህ አድርጎ ይሰጣል። ያንተ ዶኩመንተሪ፣ ያንተ ፍልስፍና፣ ያንተ ጀስት ጎን በቃ እና አንተ ሰውዬ ጨለማ እያሳየኝ ነው ብራስ። ምክንያቱም ምስገሪ አላይኪ እና ግን ምን ያህል ከማንም በፊት ነው የነገረኝ። እውነቴን ነው እና አንዳንድ ጊዜ ይሄ እድለኛ ቦታ ላይ ነው ያላችሁት። ደግሞ እንደ አማን አይነት ሰው ደግሞ ስታገኙ እድላችሁ ደግሞ የበለጠ ሰፊ ይሆናል። ምክንያቱም ጊዜውንም ገንዘቡንም እውቀቱንም ሁሉንም ነገር እዚህ ላይ ነው እና አንድ ቀን የእሱን ቀን ውላችሁ እኛም ሰው ከመዘንጋታችን በፊት ትጠሩናላችሁ። ቁጭ ብለን ህይወቱን ሴሌብሬት እናደርጋለን፣ እናስታውሰዋለን። መሀላችን ያለ ያህል አብረን እንጫወታለን። ማድረግ የምንችለው እሱን ነው። እሱን ደግሞ አለማድረግ ነው ነውሩ እና ሆፕፉሊ እሱን ታደርጋላችሁ እላለሁ። አቤ ምናልባት መጨረሻ ላይ መቼ ነበር የተገናኛችሁት? የመጨረሻ ጊዜያችሁ መቼ ነበር? መጨረሻ ላይ ሴፕቴምበር ላይ ደጋግሜ ደወልኩለት። ያኔ ሆስፒታል ገብቷል። በኋላ ነብዩን ፈለግኩና አገኘሁት። እዛው ስለነበር ነብዩ ፈለቀ እና አግኝተዋል አንተ አልኩት። እኔም አላገኘሁትም አለኝ። ከዛ በቴክስት ላከልኝ አማን ሆስፒታል ላይ ያለሁት አም ጌቲንግ ቤተር ደውልልሃለሁኝ አለኝ። አትዚት እዛ እንትን አላለኝም እና ህይወቱ ከማለፉ 1 ሳምንት ወይ 2 ሳምንት በፊት 2 ሳምንት ይሆናል ነብዩ ደወለልኝና አግኝቼዋለሁኝ አለኝ እና ማክዳን ላናግራት ብዬው ነበረ ይደለም አለኝ ብሎ አለኝ 2 ሳምንት 3 ሳምንት በፊት እና ደውሎ ነገረኝ። ግን እርግጠኛ አልነበረም እሱም ራሱ። ይሄ ልክ እናንተ ስትነግሩኝ ማለፉን ከተፈሪ ጋራ ከማዛም ጋራ እናወራ ነበርና ያስታወስነው ነበር። እንደዚህ ሆኖ እና በኋላ ቅድም ያልኳችሁን ነገር እናነሳለን። በጣም ብዙ እንትን ያጋጥመዋል። የምታውቁት ነው። ሁልጊዜ እዚህ እናንተ ስራ ላይ እንግዲህ አንዱ መከራ ምንድን ነው? 24 ሰዓት ነው የምትሰሩት አይደለም? እዚህ ቤት 18 ሰዓት 59 ደቂቃ 23 ሰዓት 59 ደቂቃ ሰርታችሁ 1 ደቂቃ ላይ የምትገባው ነገር ያንን ሁሉ ነገር ታፈርሰዋለች እና ጥንቃቄው ብዙ ነው። አት ዘ ሴም ታይም ደግሞ የሚሰጠው ትርጉሙም ብዙ ነው። ያ በመሆኑ የተነሳ በየጊዜው የሚያጋጥመውን ችግር ይነግረኛል። እኔም እሰማለሁ።
አንዳንድ ጊዜም አይዞህ ምንድነው ምናምን እለዋለሁ። ከኔ አይዞህ ይልቅ የሱ የኔን አይዞህ ይዞ አው ግን አሁን እንደዚህ አድርገን ላላ በቃ አይዞህም ይበላሻል። አንዳንድ ሰው አለ እንዲያውም እዛ የቀብር ስነ ስርዓቱ ላይ አንድ ግጥም አንብበ ነበርና አቤ እሱ ግጥም በጣም ገርሞኝ ነበር ሰማይ ነበረው። አንዳንድ ሰው አለ ምንድነው መሰለሽ ሆኖ ያወራን እንትኑን ተቀብለን አስከሬኑን ተቀብለን ከሸኘም በኋላ አላቆምንም ማውራትና ማታ ላይ ደወለልኝና አንድ ነገር ልክልሃለሁና ይኸው የሚመስል ከሆነ አለበለዚያ ጠዋትም ቢሆን አንድ ነገር መጻፍ አለብኝ አሁን ይሄንን ጽፌያለሁ አለና ላከልኝ። ተፈሪ አየሁትና እግዚአብሔር ይባርክ ይበቃል ያልኩት አለ የታደለ ይላል ከጣር መንገዱ ጫፍ መዳረሻ እንዳለ ከድቅድቅ ጨለማው ብርሃን ያስተዋለ ለችግሮች ሁሉ መፍትሄ አለ ያለ አንዳንድ ሰው አለ። ቢከብድም ጭነቱ ወጥመድ እንቅፋቱ ቀጥ ብሎ የሚጓዘው ወደፊት ለፊቱ ቆንጥራ መከላው ላፍታም የማይገታው ጣጣም የማያቆመው መከራም የማይረታው የማይንገዳገድ በነፋስ ወጨፎ አማን የሚያይቅን ሰው ባተሌ ከተፎ የተስፋ መቁረጥን አጥር የዘለለ ሐውልቱን የሰራ መሰረት የጣለ አንዳንድ ሰው አለ ከአምላክ የታደለ ላማን ፍስሐ ጽዮን ተፈሪ አለሙ ጓደኛዬን በዚህ እናስበው። ጋሻቤ እንግዲህ በነገራችን ላይ ለዚህ ወንበር ስናጭህ በጣም ረጅም ጊዜ ወስዷል አይደል? ብዙ ጊዜ እናስባለን። ብዙ ጊዜ ደውዬለት ጸጊ ብዙ ጊዜ ትደውል። ለካ የራሱ ቀን አለ፣ ሁሉም የራሱ ቀን አለው። ይሄ ትክክለኛ ቀን ነው ላንተ። ለካ ለዚያ ላይ ዘገየ ትደውልልኛለች እና የምትደውልልኝ ምንድነው ስለኔ እንዳወራ ነው። እኔ ስለኔ ማወራበት ጊዜ ኔክስት ታይም ስትፈልጉኝ ስለ አባተ መኩሪያ፣ ስለ ጸጋዬ ገብረመድህን፣ ስለ ፍቃዱ ተክለማርያም፣ ስለ ወጋየሁ፣ ስለ ደበበ ስለማቃቸው ሰዎች አሁን በህይወት ስለሌሉ እኔ እድሜ ሰጥቶኝ እዚህ ጋር ከቆየው ቢያንስ እነሱን ህያው ለማድረግ በሚኖረው ውይይት ላይ ለመሳተፍ ፈቃደኛ ነኝ እንጂ አቤ ስለሰራቸው ስራዎች የመድረክ ስራዎች የቆየባቸው በስራ አመታት በጣም ረጅም ናቸው። ስራዎቹ በጣም ብዙ ናቸውና ውስጣችን አለ በብዙ መንገድ። ግን ያው አሁን መለሰልን አቤ በጣም ክሬዲት ትሰጣለህ። ይገርመኛል። ለትውልድ ክሬዲት ትሰጣለህ፣ ለቀድሞ የስራ ባልደረቦች፣ ለሙያው፣ ለሁሉም ነገር ክሬዲት ትሰጣለህና ይሄ በጣም የሚገርመኝ ባህሪ ነው። ዛሬም ስለ አማን ስለሆነ ነው የመጣኸውና እጅግ በጣም ነው የምናመሰግን የምናከብርህ አቤል። በጣም እኔም እግዚአብሔር ይስጣችሁ ላደረጋችሁት ነገር ሁሉ እግዚአብሔር ይክፈላችሁ። እውነቴን ነው የምለው። በጣም 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 ነው ያስደሰታችሁን። ጨዋ የሆነ ታታሪ ጎበዝ ሰው እንዲህ በክብር ስለሸኛችሁት ውለታቸውን እሱ ይክፈለው። እንግዲህ ከአርቲስት አበበ ባልቻ ጋር ያደረግነው ቆይታ ይህንን ይመስላል። አማንን የምናስታውሰው ከዚህ በኋላ በሚኖሩ ስራዎቻችን ይሆናል ማለት ነው። የአማን ቀን የሚል አማንን የምንዘክርበት የምናስብበት የሰራቸውን ስራዎች እያወሳሳን ጀግንነቱን፣ መልካምነቱን፣ ፍልቅልቅነቱን፣ ዘመን ተሻጋሪነቱን፣ የቴክኖሎጂ ሰው መሆኑን፣ ሁሉን አቀፍ መሆኑን እንደተገለጠው የምንነግርበትና እሱን ሁሉ ዘወትር የምናስታውስበትን ስራዎች እንግዲህ ከዚህ በኋላ የምንሰራ ይሆናል ማለት ነው። በድጋሚ እጅግ በጣም እናመሰግናለን። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለእኛም ለሁላችን መጽናናት እንመኛለን። የቀብር ስነስርዓቱ፣ የአስክሬን ሽኝቱ ሁሉ መልካም እንዲሆን ለተባበራችሁ፣ ላገዛችሁ፣ በጸሎት ላስባችሁ በአሜሪካም በኢትዮጵያም በተለያየ ቦታ ላላችሁ የኢቢኤስ ወዳጅ ቤተሰቦች ሁሉ ምስጋናችን የላቀ ነው። እንቀጥላለን።